የኢትዮጵያ መገናኛ ብዙሃን ባለስልጣን ህገወጥ የሚዲያ አሰራሮችን ለመቆጣጠር የሐሰተኛ መረጃና የጥላቻ ንግግር ስርጭትን ለመከላከል እንዲሁም የአሰራር ስርዓትን ተቋማዊ ለማድረግ ከ11 የመንግስት ተቋማት ጋር የመግባቢያ ሰነድ ተፈራርሟል። ስምምነቱ ባለስልጣኑ ከተለያዩ የፍትህ፣ የጸጥታ፣ የቴክኖሎጂና የአገልግሎት ሰጪ ተቋማት ጋር በቅንጅት ለመስራት ያስችለዋልም ተብሏል። የኢትዮጵያ መገናኛ ብዙሃን ባለስልጣን በመገናኛ ብዙሃን አዋጅና በጥላቻ ንግግር ሐሰተኛ መረጃ ስርጭት መቆጣጠሪያ አዋጅ የተሰጡት ኃላፊነቶችን በብቃት ለመወጣት ጥረት ሲያደርግ ቢቆይም በዘርፉ ካለው ተለዋዋጭነት አንጻር ግቡን በተናጠል ማሳካት አለመቻሉ ተጠቁሟል። ሚዲያ ሀገር በመገንባት ትውልድ በመገንባት ረገድ ማይተካ ሚና አለው። በሌላ በኩል ደግሞ ጋዜጠኝነትና አክቲቪስትነት ደንበር ያጣበት ጊዜ ነው። ጋዜጠኛና ማን ነው ጋዜጠኛ የሚለው በደንብ ኳሊፋይ ያልተደረገበት፣ አክቲቪስትም እንደ ጋዜጠኝነት አክት የሚያደርግበት ዘመን ነው። ይሄ ዘመን የመንግስትን የቁጥጥር አቅም በጣም ይፈትናል። በዚህ ሂደት እስካሁን የነበሩ አሰራሮችን ስንፈትሻቸው ውጤታማነቱ ላይ በተለይ ባለስልጣኑ የሚወስዳቸው ውሳኔዎች ለክትትልም፣ ለአቅም ግንባታም፣ ለቁጥጥርም ውጤታማ በሚፈለገው መልኩ ሊሆን አልቻለም። የባለስልጣኑ ዋና ዳይሬክተር ሃይማኖት ዘለቀ አዲሱ የስምምነት ሰነድ ተቋሙ የቁጥጥር ክትትል ስራውን በብቃትና በስርዓት ለመምራት ከፍተኛ አስተዋጽኦ ይኖረዋል ብለዋል። የመገናኛ ብዙሃን የቁጥጥር ስራ በአንድ ተቋም ብቻ ውጤታማ ሊሆን እንደማይችል የጠቆሙት ዋና ዳይሬክተሯ ቀደም ሲል በግለሰቦች መልካም ፍቃድና በኢመደበኛ መንገድ ይከናወኑ የነበሩ አሰራሮች ወደ ተቋማዊ አሰራር ማሸጋገር አስፈላጊ እንደሆነም ተናግረዋል። አሰራሩ ስርዓቱ ሲስተሙ በደንብ ኢንስቲትዩሽናላይዝ መሆን አለበት ወይም በተቋም የአሰራር ስርዓት ውስጥ መካተት አለበት። አለበለዚያ ተቋማትን በሚመሩ አመራሮች መልካም ፈቃደኝነት ወይም በጎ ፈቃደኝነት ይወሰንና አመራር በተቀያየረ ቁጥር ወይም ሰዎች በባለሙያም ደረጃ ያሉት በተቀያየረ ቁጥር ሲስተሙ ብሬክ ያደርጋል ማለት ነው። ይህ እንዳይሆን ከዚህ በኋላ የአሰራር ስርዓት ዘርግተናል። ኢንስቲትዩሽናላይዝ ነው። የፈረምነው ስምምነት አለ። በየወሩ እየተገናኘን እንገመግማለን አፈጻጸሙን። እንደ ዋና ዳይሬክተሯ ገለጻ ስምምነቱ ከንግድ ፍቃድ ምዝገባ፣ ከኢንተርኔትና ዲጂታል ይዘቶች ቁጥጥር እንዲሁም ከሀገር ደህንነትና ሕግ ማስከበር ጋር ተያይዞ ከሚሰሩ ተቋማት ጋር በቅንጅት መልኩ ይሰራል። በተለይም የሕግ መጣስ በሚፈጸምበት ወቅት ፈጣንና የተቀናጀ አስተዳደራዊና ሕጋዊ እርምጃ ለመውሰድ ያስችላልም ብለዋል። ሕገወጥ ሚዲያ ኦፕሬት እንዲያደርግ አይፈቀድም። ባለስልጣኑ ሕጋዊ አይደለም ብሎ አሰራር ጥሷል ብሎ አስተዳደራዊ መጨረሻውን እርምጃ ሲወስድ የተናበበ እርምጃ ነው ሁላችንም ተቋማት መውሰድ ያለብን እንጂ አንዱ በሰረዘበት ሁኔታ ሌላው ካለማወቅ የተነሳ እንዲቀጥል የሚፈቅድበት ሁኔታ ስለማይኖር ይሄ የአሰራር ስርዓት ይሄ ነው ይበልጥ የሚያፋጥንልን። የዲጂታል ሚዲያና የበየነ መረብ ስርጭቶች እየሰፉ በመጡበት በአሁኑ ወቅት በፍቃድ አሰጣጥ፣ በይዘት ክትትልና በቴክኖሎጂ አጠቃቀም ዙሪያ ከተለያዩ የደህንነት፣ የሳይበር፣ የኮሚኒኬሽንና የፍትህ ተቋማት ጋር በትብብር መስራቱ ለሀገር ብሔራዊ ጥቅም ሚናው ላቅ ያለ ነው ተብሏል። የኢትዮጵያን ኢሜጅ የሚያበላሽ ስራዎች ላይ የሚሳተፉ ሰዎች ሲገቡ እናያለን ማለት ነው። እነዚህን ከመቆጣጠር አኳያ እንደዚሁም አጭበርብረው በተሳሳተ ሰነድም ለመግባት ሞክረው ከገቡ በኋላም የገቡበትን ዓላማ ሳያሳኩ ሌላ ነገር ላይ ውለው የሚወጡትንም እንይዛለን ማለት ነው። ከዚህ አኳያ የሚዲያ ሬጉላቶሪ ስርዓታችን በተሳለጠ መልኩ ከኛ ተቋም ጋርም ከሌሎች የሴኩሪቲ ተቋም ጋርም በጋራ እየተናበበ መስራቱ እጅግ በጣም አጋዥ ይሆናል ማለት ነው። በተጨማሪም የሀገርን ብሔራዊ ጥቅም በሚጎዱ የስም ማጥፋትና ህገወጥ ስራዎችን በሚሰሩ አካላት ላይ ቅንጅታዊ ህጋዊ ተጠያቂነትን ለማረጋገጥ ከፍትህ፣ ከጸጥታ አካላት ጋር የሚደረገው ስራ ተጠናክሮ እንደሚቀጥል ተመላክቷል። ከሀገር ጥቅም ጋር ዘገባዎች ሲኖሩ ብቻችን አስተዳደራዊ እርምጃ በመውሰድ የሚያቆም ሳይሆን የህግ ተጠያቂነት ስላለ በዚህ ረገድ የፍትህ አካላትና የጸጥታ አካላት ጋር የሚፈጠር ቅንጅትና ትስስር በመደበኛነት ስራው ሲሰራ የቆየ ቢሆንም ግን በዚህ መልኩ ደግሞ ተጠያቂ ለማድረግ የተቋማት ትስስር ፈጣን በሆነ ሁኔታ ተጠያቂ ለማድረግም ፈጣን በሆነ ሁኔታ ደግሞ የክትትልና ድጋፍ ስራችንን ለመስራትም ስለሚያግዝ የዛሬው የተቋማት የሰነድ ፊርማ ስነ ስርዓት በጣም ትልቅ እመርታ ነው ለሬጉላቶሪ ስራው። የሐሰተኛ መረጃ ስርጭትንና ጥላቻ ንግግርን ለመግታት ፈጣንና ውጤታማ የህግና የአስተዳደራዊ እርምጃዎች የሚወሰዱበት ስርዓት ይዘረጋል የተባለ ሲሆን በቀጣይነት የበየነ መረብ የመገናኛ ብዙሃንን ተጠያቂነት ለማረጋገጥ አዋጆች በፓርላማ እንደሚጸድቁ ተጠቁሟል። ከብሔራዊ ጥቅማችን መረጋገጥ
በተጻራሪ የቆሙ ሚዲያዎች ያልተመዘገቡ በተለይ በየነመረብ ሚዲያዎች ላይ በርካታ አሉ። ይሄም ያዋጅ ክፍተት አለ። እሱን የምናስተካክል ይሆናል። ከፓርላማው ጋር የሚቀጥለው ፓርላማ አድሬስ የሚያደርገው ነው። በእኛ በኩል ያዋጅ ማሻሻያ ሰርተን አጠናቀናል። ስለዚህ በዚህ መሰረት ተጠያቂነትን ለማረጋገጥ አንዳንዱ ከአስተዳደራዊ እርምጃ ያልፍና ህጋዊ ተጠያቂነት ነው የሚሆነው። በስነ ስርዓቱ ላይ ከ11 የመንግስት ተቋማት የተወጣጡ ከፍተኛ የአመራር አባላትና የተለያዩ የሚዲያ ስራ አስፈጻሚዎች የተገኙ ሲሆን የተደረገው ስምምነት አገልግሎቶችን ፈጣን፣ ቀልጣፋና ተጠያቂነት ያለው ለማድረግ መሰረት እንደሚጥል ሲገለጽ፣ ባለስልጣኑ በቀጣይ መሰል ስምምነቶችን ከሌሎች ተቋማት ጋር እንደሚፈጽም ተመላክቷል።